ሰላም ሰላም ጤና ይስጥልን የትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላምና በጤና በፍቅር አደረሳችሁ እላለሁ እንዲሁም ለአዲስ ዓመት እንኳን አደረሳችሁ ማለት ፈልጋለሁ ዛሬ በአዲስ ቪዲዮ መጥቻለሁ የዛሬ ቪዲዮን አይኖ በዓል እንደሆነ እረዳለሁ ግን ከባሉ ጋርም ተያይዞ ያለ ኢሹ ስለሆነ ነው ይሄን ቪዲዮ እንድሰራ ያስገደደኝ ጉዳዩ ሁላችሁም እንደምታውቁት ላለፉት አንድ ሳምንት መነጋገሪያ የነበረው ከመነጋገሪያም አልፎ ምን እየተደረገ ነው የሚለው ነገር ስላሳሰበኝ ነው እና እንደ አንድ ኦርቶዶክስ ክርስቲያን ይሄን ቪዲዮ እንድሰራ ያስገደደኝ እሱ ምንድነው ሁላችሁም እንዳያችሁት በሶሻል ሚዲያ ላይ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ትልቅ ቦታ ከመንሰጣቸው አንዱ ቅዱሳት ስዕላት ነው በቅዱሳት ስዕላት ላይ የተወሰኑ አልልም አብዛኞቹ የዛይነት አመለካከት ያላቸውም ሰዎች ስላሉ በዚህ በመናፍቃኑ ዓለም ላይ ያሉ በፕሮቴስታንት ስር ያሉ አንዳንድ አማኞች በእኛ በመናቀበላቸው ወይ በመናከብራቸው ቅዱሳት ስዕላት ላይ እየፈጸሙት ያለው ድርጊት በጣም አጸያፊ በጣም እኔንጃ እንደ ሰውባዊ ፍጡር ለመቆጠርም ራሱ የሚያሳዝን የሚያሳፍር ጉዳይ ነው እኔ እንደ አንድ ኢትዮጵያዊ ምን ያህል እንደወረድን እንደዘቀጠን የሚያሳይ ጉዳይ ስለሆነ በጣም እንደ አንድ ኦርቶዶክስ ክርስቲያን ምን እየተደረገ ነው ከሚል አንፃር ነው ይሄንን ቪዲዮ እንድሰራ ያስገደደኝ ምክንያቱም ከመቀደድና ከመቃጠል ጀርባ ያለው ምንድነው ነው የሚያሳስበኝ ምክንያቱም አንድ ሀገር ላይ ህግ እስካለ መንግስት እስካለ የሚያስተዳድር አካል እስካለ የዚህን ያህል በአንድ ትልቅ ተቋም ሀገርን እንደ ሀገር ያቆመች ቅዱስ ቤተክርስቲያን ላይ ይሄ ሁሉ በልበ ሙሉነት ደረቱን ነፍቶ ቅዱሳን ስዕላትን የቤተክርስቲያኑን መብት ሲጣስ መንግስት ለምን ዝም አለ የሚለው ነገር ወይም ከዚህ ከሚያደርጉት ጀርባ ማን አለ የሚለው ነገር በጣም እያሳሰበኝም ስለሆነ ነው ይሄን ቪዲዮ እንድሰራ ያደረገኝና በዚህ ጉዳይ ነው ዛሬ የምናገረው አይኖ በዓል እንደሆነ እንረዳለሁ ግን ከዛው ጋር ተያይዞ ያለ ነገር ስለሆነ በዚህ ጉዳይ ላይ ለተወሰኑ ደቂቃዎች የኔን ሐሳብ መግለጽ ፈልጋለሁ አብራችሁን ቆዩ እሺ ተመልሼ መጥቻለሁ እኔ እንደዚህ ጀስት ለመግለጽ ጥያቄዎችም ስላሉኝ ነው ለመግለጽ የማስባቸው ነገሮች አሁን ይሄ ከድርጊቱ ጀርባ ትንሽ ለማየት ሞክራለሁ ሐሳቤን ከተረዳችሁኝ አቃለው ኢትዮጵያ ውስጥ አሁን ከረንትሊ እየሆነ ያለው በታሪክ አጋጣሚ ሆኖ ኢትዮጵያ በከባድ ሁኔታ ውስጥ እንዳለች እረዳለሁ ጦርነቱ አለ ስደቱ አለ ረሃቡ አለ መሰደዱ አለ የእርስ በርስ በብሔርም ሆነ በተለያየ በፖለቲካ ፐርፐዝ መታሰሩ መገደሉ አለ በእምነት በአማኞቹ ዙሪያ ላይ የእምነት ተቋሞች መቃጠል አለ አማኞቹ መገደላሉ ካህናት መገደል በተለያየ ነገር ውስጥ እያሳለፍን ያለ ነው አሁን ኢትዮጵያ ባለችበት ከረንትሊ ሲቹዌሽን ማለት ነው እንግዲህ እነዚህ ሁሉ ነገሮች በአንድ ኢትዮጵያ በመተባል ሀገር ላይ በታሪክ አጋጣሚ የተፈጸመ ነው ያለው የመነሻው እንደ ሀገር የመጣ ነው እኔ በጣም አሳስቦኝ የመጣው ይሄ ነው ይሄ ችግር ወይ አንድ አካል አንስቶት የመጣው አይደለም እንደ ሀገር ሁላችንም ላይ በሁላችን እንደ ሀገር የመጣ ነው የዚህ ምክንያት ወይ የዚህ ከሌ ምክንያት ነው ተብሎ አይደለም ስለዚህ እንደ ሀገር የመጣ ትርምስ ውጥንቅጥ እንደሆነ ሁላችንም እንረዳለን እንጂ የሚታይ ወይ የሰማነው ነገር የለም የአንድ አካል ወይ መነሻው ይሄ ነው ብሎ የተነሳ ነገር እንደሌለ እናውቃለን ምክንያቱም ሁሉም በአራቱም አቅጣጫ ነው ይሄ ነገር እየተፈጸመ ያለው ኦኬ እንደዛ ብለን ካሰብን ኢትዮጵያ አሁን ባለችበት ሁኔታ ኢትዮጵያ ውስጥ የአንድ እምነት ወይ የሁለት እምነት ሀገር አይደለችም ኢትዮጵያ የብሔር ብሔረሰቦች እና የተለያዩ እምነት የሚያምኑ የተለያዩ የእምነት ተቋሞች ያሉበት ሀገር ናት ክርስቲያኑ አለ ሙስሊሙ አለ ፕሮቴስታንቱ አለ
በተለያዩ መንገድ ውስጥ ያሉ የፕሮቴስታንት ዲኖሚኔሽኖች አሉ። ሰቨን አድቬንቲስት አለ፣ ጆባዎች አሉ። እንደውም ከዛም አልፎ ደግሞ የአይሁድ እምነት የሚከተሉ አሉ በዛች ኢትዮጵያ በምትባል ሀገር ውስጥ ማለት ነው። ይሄ ሁሉ የእምነትና የብሔር ጥርቅም ከሆነ ኢትዮጵያ የምትባለው ቅድም ደግሞ እንዳልኳችሁ ኢትዮጵያ ውስጥ አሁን የተፈጠረው ነገር ደግሞ አንድ ሰው ያነሳ ወይ አንድ ክልል ወይ አንድ ግሩፕ የፈጠረው ችግር አይደለም። እንደ ሀገር ለሁሉም የመጣበት ነው። እንደ ሀገር ለሁሉም የመጣበት ከሆነ አሁን ኢትዮጵያ ውስጥ ያለው ችግር ኢትዮጵያ ደግሞ የብዙ ብሔር ብሔረሰቦችና የብዙ እምነት ተከታዮች ከሆነ አሁን ግን በተጨባጭ እያየ ነው የመጣው ከድርጊትም ከሚፈጽመውም አንጻር ስናይ ማን ነው ተጠቂው? ሪሊ አሁን የኢትዮጵያ ኦርቶዶክስ እምነት ተከታይ የሚደርስበት ችግርና በቤተ ክርስቲያኗ ላይ በእምነት ተቋሞቹ ላይ የሚደርሰው ችግር ሪሊ ሌሎቹ ላይ ይደርሳል? ጥያቄው ለሁላችንም ነው። ያ ነው እኔ በጣም ከድርጊቱ ጀርባ ምን አለ ብዬ ሳስብ በጣም የሚያስደነግጠኝ ነገር ስላለ ማለት ነው። በጣም የሚገርመኝ ነገር እዚች ላይ አንድ ነገር ላንሳ። በፖለቲካው ዓለም በኢትዮጵያ በግራና በቀኝ ያሉ የፖለቲካ ፓርቲዎችም ዋቴቨር መንግስትም ሆነ በፖለቲካ ውይይታቸው ላይ የሚያነሱት አንድ ነገር አለ። ኢትዮጵያ የብሔር ብሔረሰቦችና የተለያዩ እምነት ያለባት ሀገር ነው። ስለዚህ ዳይቨርሲቲ ያለበት ሀገር ነው። ስለዚህ እሱን ሪኮግኒሽን ማድረግ አለብን ብለው ሲያነሱ ማን እንዳልሆነ እንደተከራከራቸው ሃቭ ኖ አይዲያ። ግን ኢትዮጵያ የብሔር ብሔረሰቦችና የተለያዩ እምነት የሚኖሩባት ሀገር ናት፣ የአንድ እምነትና የአንድ ብሔር የሚኖሩባት ሀገር አይደለችም ብለው ጆሮአችንን ያደነቁሩናል። በሁለቱም ጽንፍ ያሉ ሰዎች ማለት ነው። ኦኬ እነሱ የሚሉትን እሺ ትክክል ናችሁ ብለን እንሂድ። ኢትዮጵያ የብሔር ብሔረሰቦችና የብዙ እምነት ተከታይ ያለባት ሀገር ናት። ኦኬ እንደዚህ አይነት ችግር ሲፈጠር አሁን ኢትዮጵያ ላለፉት 5 6 7 ዓመታት እየተፈጸመ ያለው ችግር ኢትዮጵያ ውስጥ ከረንትሊ እንደ ሀገር የመጣንበት ትርምስ ውስጥ ካለ ታዲያ ለምንድን ነው ሁሉም የእምነትን ተቋሞችም የተለያዩ ሰዎች ይሄ ችግር ለሁሉም ለምን አልደረሰበትም? ለምንድን ነው አሁን በምናየው ደረጃ ኦርቶዶክስ አማኙ ላይና የኦርቶዶክስ እምነት ተቋም ላይ እንደዚህ አይነት ውርጅብኝ የሚወርደው? አይታችሁታል? ያ ነው ለኔም ጥያቄ ሊሆንብኝ የቻለው። ይሄንን ስል ግን እኔ እንዳንድ የኦርቶዶክስ አማኝ እኛ ላይ ደርሷልና የሌላ እምነት ላይም ጥቃት ይድረስ ብዬ ወይም እያከፋፈልኩ አይደለም። የማንኛውም የእምነት ተቋማ ላይ አደጋ እንዲደርስ ፍላጎቴም ምኞቴም አይደለም። ሃይማኖቴም አስተምሮቴም አይፈቅድልኝም። እንደ ክርስቶስ እንደ እግዚአብሔር አስተምሮ እንደ ክርስቶስ አስተምህሮ ብትችሉ ከሁሉ ጋር በሰላም ኑሮ ስለሚል ማናችንም ከአማኙ ከራሴ አማኝ ጋር በአንድ ላይ አመልካለሁ። በእምነት ከማይመስለኝ ሰው ጋር ደግሞ እንደ ሀገር ሁላችንም እንደ ሰው ተከባብረን ተዋደን ልንኖር ግድ ነው። ያ ነው የቤተክርስቲያንም አስተምሮ። ስለዚህ የማንም ላይ አደጋ እንዲደርስበት አልመኝም፣ እንዲሆንም አልፈልግም። ግን አሁን እየሆነ ያለው ግን በሀገሪቷ ላይ ኢትዮጵያ በምትባል ሀገር ላይ እየሆነ ያለው ግን ተጠቂው ማን ነው? ሪሊ አሁን ኢትዮጵያ የምትቀምሰው ኢትዮጵያ ውስጥ ያለው ችግር የኢትዮጵያ ኦርቶዶክስ ተዋሕዶ አማኝና ቤተክርስቲያኗ ላይ የሚፈጸመው ድርጊት ካቶሊኩ ላይ ደርሷል፣ ሙስሊሙ ላይ ደርሷል፣ የተለያዩ ፕሮቴስታንት እምነቶች ላይ ደርሷል ነው። አይኖ እረዳለሁ በተወሰነ ደረጃ የተወሰነ ተቋማት ላይ የችግር እንደነበረ እረዳለሁ። እየደረሰበት ያለው እያደረሰ ያለው ችግር ማን ላይ ነው ገፈቱ የሚቀምሰው? ምንም ጥያቄ የለም ኦርቶዶክስ አማኙ ላይና የእምነት ተቋሙ ላይ እንደሆነ ማለት ነው። እኔ በጣም ከሚያሳዝነኝ ነገር አንዱን ነገር ልናገር። ለምሳሌ እኔ ለምኖርበት ሀገር እዚህ ካናዳ ላይ አንድ አማኝ አንድ አማኝ አልኩኝ፣ አንድ ዜጋ የትኛውንም አመለካከት መያዝ ይችላል። ከዛም አልፎ መብቱን አውቆ የትኛውንም እምነት አቋም መያዝ ይችላል።
ግን እንደ ሀገር ሲኖር ያ ዜጋ በተለይ በፖለቲካው ዓለም ያሉት ሀገርን የሚያስተዳድሩ በፖለቲካው ዓለም ሀገርን የሚያስተዳድሩ ጠቅላይ ሚኒስትር ሊሆን ይችላል፣ ፕሬዚዳንት ሊሆን ይችላል፣ ዋቴቨር እሱን ሊያስተዳድሩ ስልጣን ላይ የወጡ ሰዎችን ይሄ ዜጋ ሰሩም አልሰሩም ከፍ ዝቅ አድርጎ የመናገር መብት አለው። ህገ መንግስቱም ይፈቅድለታል። ከፍ ዝቅ አድርጎ የመናገር መብት አለው። ፕራይም ሚኒስትሩ ይሁን ሚኒስትሮችን ይሁን የትኛውን የፖለቲካ የግለሰብ ይሁን የግሩፕ መተቸት ይችላል። ከመተቸትም አልፎ እስከ መሳደብ ደረጃ የሚደርሱ ነው ምናየው በሚዲያው ላይ እንደምታዩት። ምንም የሚነካው ሰው የለም። ህገ መንግስታዊ መብቱ ነው። ነገር ግን ያ ዜጋ እንደዛ አድርጎ በፖለቲካው ዓለም የሚያስተዳድሩትን አካላት በዚህ በሚናገርበት አንደበቱ ነገ ለወጥ ብሎ በዛው ሀገር ላይ በሚኖሩ በዚህ በካናዳ ላይ የሚኖሩ የተለያየ እምነት እንዳለ ሁሉ እሱ ፐርሰናል የሚያምነው እምነት እንዳለ ሁሉ ነገር ግን የሌላ እምነት ተከታዮች በእምነት ዙሪያ ላይ ግን የሌላ ሀገር የሌላ እምነት ተከታዮችን ግን መሳደብ አይችልም። አሁን ኢትዮጵያ ውስጥ እንደሚደረገው ማለት እስከ ለነሱ ማዋረድ መስሏቸው እስከ መዋረድ አይደለም እምነቱን አንስቶ ፒክ አድርጎ እንደዚህ ነው ብሎ እምነቱን በሚያጸይፍ ሊያስተምርበት ንጽጽር ሊሰራበት ይችላል። ግን እንደዚህ በሚያዋርድ መንገድ የሌላን እምነት መንካት አይችልም። ህገ መንግስቱም አይፈቅድለትም። እሱም እንደ ሰው ሂዩማኒቲ ስላለው ያንን ነገር ምን አገባኝ የኔ እምነት እንዲከበርልኝ ከፈቀድኩ ለምን የሌላውን እምነት ለምን መብት እጋፋለሁ ብሎ ስለሚያደርግ አያደርገውም። ይሄ ህገ መንግስታዊ መብቱ ከመሆኑ አንፃር ማለት ነው። በጣም ከሚያሳዝነው አንዱ ይሄ መብት ይሄ የህገ መንግስት መብት እዚህ ካናዳ ላይ ወይ ዌስተርን ላይ ያሉት በሙሉ ኢትዮጵያ ውስጥም እንደ ሲምቦል አለ ህገ መንግስቱ ላይ። ያ ነው ለኔ የሚያሳፍረኝም። ግን ፕራክቲካሊ ህገ መንግስቱን የሚያስከብረው አካል አለው ኢትዮጵያ ውስጥ አሁን ለሚፈጸመው በተለይ በኢትዮጵያ ኦርቶዶክስ አማኙ ላይና የእምነት ተቋሙ ላይ የሚፈጸመው ነገር ህገ መንግስቱን ተከትሎ ያስከብራል ወይ ነው? ለዛ ነው ይሄ ነገር ከመቀደድ ቅዱሳት ስዕላትን ከመቀደድ ጀምሮ ምንድነው እየተሰራ ያለው ከቤተክርስቲያን አገልጋዮችና አማኞች ከመገደል ጀርባ ያለው ማን ነው የሚያደርገው ብሎ እንዳስብ የሚያደርገኝ ማለት ነው። ቀደም እንዳልኳችሁ እዚህ ሀገር እንደዛ የሚሆን ከሆነ ወደኛ ሀገር ግን ስንመለስ ሚዲያ ከፍቶ ያችን ትልቅ ተቋም የሆነችውን ኦርቶዶክስ እምነትን አስባችሁታል? የቤተክርስቲያንን መጽሐፍን እንኳን አንስቶ ምን ያህል ኢትዮጵያ ውስጥ ምን እየሆነ ነው ሪሊ እነዚህ ሰዎች ኢንዲቪጁ በግላቸው ወጥተው ነው ወይ ይሄን ነገር የሚያደርጉት የሚለው ጥያቄ የሚነሳብኝ ከዚህ አንጻር ነው። የኢትዮጵያ ኦርቶዶክስ እምነት እምነቷን ከምትፈጽማቸው መጽሐፍታት እንኳን ወስደው የራሳቸው አማኞች ላይ ወስደው እምነቷን በምትፈጽማቸው ለምሳሌ እንደ ገድላት ተአምራት መጽሐፍ ወስደው ወጥተው ቤተክርስቲያን በማታስተምርበት መንገድ በራሳቸው ተርጉሞ አደባባይ ላይ ህግ ባለበት ሀገር ቤተክርስቲያኗን ሲሰርቡ ይላሉ። ማንም የተናገራቸው የለም። እስቲ እንደው ላነጻጽርላችሁና እንደው ወሬን እንዳላስረዝመው ይሄ አሁን ኢትዮጵያ ውስጥ በዚህ እንደ አሸን በፈሉ የፕሮቴስታንት እምነት አማኞች ነን ባዮች ውስጥ ይሄን ድርጊት ከሚፈጽሙት ውስጥ አስባችሁታል? ከዛሬ 7 ዓመት በፊት ይሄ አሁን ስልጣን ላይ ያለው መንግስት ከመምጣቱ በፊት ወይም በቀላሉ ፖለቲካ ውስጥ እንዳትወስዱብኝ ከዚህ በፊት የነበረው መንግስት ለቤተክርስቲያን ጠቅሟታል? በእኔ አስተሳሰብ ነው። ግን እንደው ወደ ኋላ እንመለስና ከ10 ዓመት በፊት ከ15 ዓመት በፊት ይህንን የሚያደርጉ ሰዎች ከ15 ዓመት በፊት እናስባቸው። ፕሮቴስታንት ውስጥ ነን ብለው አሁን ዛሬ የሚያደርጉትን ቤተክርስቲያኑን የሚሰልቡት አካላት ወደ ኋላ እንመለስና እንያቸው እስቲ። የዛሬ 15 ዓመት የነበረው መንግስት ላይ ይሄን ነገር ያደርጋሉ ብላችሁ አስባችሁ ታውቃላችሁ? ጥላቻቸው የዛምን ነበር። ጥላቻቸው ግን ወጥቶ እንዳይናገሩ የሚያደርጋቸው ግን ህግ በተወሰነ ደረጃ ስልጣን ላይ ያለው መንግስት
ለቤተ ክርስቲያኗ ጠቅሞ ሳይሆን የራሱን ዙፋን ያናጋብኛል ብሎ ስለሚያስብ ሊያደርግ ያሰበውን አካል ምን እንደሚያደርገው ያውቃል። ይሄ ዛሬ የሚለፈልፈው ወጥቶ ቤተክርስቲያኗን አፏን የሚያላቅቀው ግለሰቦች ያውቃል ምን እንደሚደርሰው። ጥላቻው አለው። ነገር ግን ያን ጥላቻውን አውደ ምሕረት ላይ ወጥቶ ወይ የሚፈልገው አካል ላይ ወጥቶ ማስተማር አይችልም። ቢችል ምን እንደሚገጥመው ስለሚያውቀው ማለት ነው። አሁን ግን ለዛ ነው እኔ ትንሽ ሳይሆን በቃ ሙሉ ነገሩ ከዚህ ከጀርባ ያለው እንዳንድ ኦርቶዶክሳዊ ምን እየተፈጠረ ነው ብዬ እንዳስብ ያደረገኝ። አሁን ግን ስልጣን ላይ ያለው መንግስት በእነሱ ፕሪስክሪፕሽን የፕሮቴስታንት እምነት ተከታይ ነው ብለው ስለሚያምኑና እነሱም አሁን እንደ አሸን ፈልተው ሚዲያ ላይ ወጥተው እዚች ቤተክርስቲያን ላይ አፋቸውን የሚያላቅቁበት ምክንያት ያ እንደሆነ ግልጽ ነው። ማን አይናገረንም? አሁን ስልጣን ላይ ያለው መንግስት የፕሮቴስታንት እምነት ተከታይ ነው በሚል ነው የሚታይም ነገር ስለሆነ ማለት ነው። ለዛ ነው ደረታቸውን ነፍተው ይሄንን ነገር እያደረጉ ያሉት እንጂ ይሄ ሰው አስባችሁታል? ኦኬ ድሮ 15 ዓመት በፊት ይሄን ባያደርግ ኦኬ አሁን ባያደርግ እንደማያደርግ ግልጽ ነው። ጥላቻው እንዳለው ቢሆንም ይሄ አሁን ይሄንን የቤተክርስቲያኗን መብት የሚረግጠው አካል አደባባይ ወጥተው ምክንያቱም ከትንሹ አንድ ነገር ሲያደርጉ ዝም ተባሉ። ወደ ሁለተኛው ነገር ሲሄዱ አሁንም እኛ ከመጮህ ውጪ ምንም ነገር ያለፍነው የለም። ስለዚህ እኔ ልጆቹ እነዚህ ቀደሉ ከተባሉት ከዛ በፊት ስለ ቤተክርስቲያኗ በምን ደረጃ ጥላቻቸውን ሲያራግፉ የነበሩት ሰዎች ምን አደረጉ? ይሄው ቁጭ ብለው ይሰብካሉ። እስቲ እኔ እንደው ለእይታ ይሁን እንደው ትንሽ እንደው ወደ ኋላ እንመለስ። ሁላችሁም አይታችሁታል ከዚህ በፊት ዩቲዩብ እንደው ሁለት ሶስቱን በቤተክርስቲያኗ ላይ ጥላቻቸውን ሲያራገፉ የነበሩት አካላት ማለት ነው። እስቲ የተወሰኑ ቪዲዮዎች እንይና እንመለስ። እንደዚህ ይላል ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢያን መድኃኒታችሁ ስለሆነች አክብሯት፣ በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ ጣዖት አምላኪነት ነው። ይኸው ታምረ ኢየሱስ በግዕዝ በአማርኛ ታምረ ኢየሱስ። ወይ ኦርቶዶክስ ባትኖር እኮ በእውነት በጣም ብዙ ምንስቅባቸው ነገሮች ይጎሉ ነበር። እኔ ምን አይነት ተንኮለኛ መርጌታ ነው ይሄንን የጻፈው? ኦ ማይ ጋድ! እሺ ዜኑ ምዕራፍ 16 ታምረ እንዳያችሁት ነው። እነዚህ ሰዎች ቤተክርስቲያኑን በዚህ ደረጃ ሲያዋርዱ የነበሩ ሰዎች ስለሆኑ እነዚህ አካላት የተጠየቁበት መንገድ በምንም አላየንም። ስለዚህ እኛ እነዚህ ሰዎች አድርገው ዝም ከተባሉ ስላትን አንስታ የቺ ሴትም አንድ ደግሞ ከትናንት ወዲያ ደግሞ የቅዱሳት ስላትን አንስቶ ሲያላግጥ የነበረው ታዲያ ምን ማለት እንችላለን? እነዛ ዝም ከተባሉ እንደዚህ አሁን እኮ ከዚህ የባሰሩ ነገር መምጣታቸው ነገር ጊዜና ዘመነኛ ነው የሚል አስተሳሰብ አይምሯቸው ውስጥ ስላለ ማለት ነው። ስለዚህ እኔ እነዚህ ፐርሰናሊ የሚያደርጉት ነገር ብዙ ነገር እንጠብቃለን። ከሚያደርጉት ጀርባ ማን አለ የሚለው ነው ጥያቄው ለኔ። እኔ አንድ ኤግዛምፕል ልስጣችሁ። ኤግዛምፕል ሳይሆን ሪያሊቲ ሁላችንም ስለምናውቅ ማለት ነው። እኔ አረብ ሀገርም ዱባይም ስለነበርኩኝ ስለማስታወስ አብሬያቸውም ስለተካፈልኩኝ የግብፅ ኦርቶዶክስ ኮፕቲክ ኦርቶዶክስ አማኞች ላይ እንደምታስታውሱት ግብፅ 98% ሙስሊም ነው፣ 2% ነው ኮፕቲክ ኦርቶዶክስ። አሁን በእኛ በምናው ስለምናወራ ነው ጓደኛ አብረን አንድ መስሪያ ቤት ስንሰራ የነበሩ ሰዎች እነሱ ጋር መሄጃ አስቀድስ ስለነበር ማለት ነው።
አሁን እኛ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ላይ እንደ ሀገር ምክንያቱም እነሱ የሚያስቡት ያቺ ሀገር የክርስቲያን ሀገር ነው ብለው ነው የሚያስቡት። እኛ አሁን የሚገጥመንን በየሚዲያው ላይ የሚያዩትን ነገር እነሱ ላይ በዚህ ደረጃ አሁን ባለው ተጨባጭ ሁኔታ ከሙስሊሙ እንኳን የሚገጥማቸው ችግር አይደለም። ከሙስሊሙ እንኳን 2% ሆኖ ይሄኛውን የገጠመን በቤተክርስቲያኑ ላይ የሚሆነው የሚገደለው አማኙ ላይ የሚደረገው የሚፈጸመው ድርጊት የግብፅ አስቡት አሕዛብ ሀገር ላይ ሀገራቸው ላይ ሆኖ 98% ሙስሊም በሆነ ሀገር ላይ አይፈጸምባቸውም። ቢፈጸምባቸውም ደግሞ ድሮ ተፈጽሞባቸዋል፣ ቤተክርስቲያናቸው ተቃጥሏል። ግን ምን ያህል ፓወር እንደነበራቸው እንዴት ኦርጋናይዝ እንደሆኑ ሁላችንም ማየት እንችላለን። እንዴት አንድ ነገር ተፈጠረ ሲባል የዓለሙን ሚዲያ እንዴት ማድረስን ማናቃት እንዳለባቸው ያውቁታል እነሱ። ግን አሁን እኔ ለመናገር የፈለኩት እኛ የገጠመን በዚች አገር የገነባች ቤተክርስቲያን ችምትን ያህል ትልቅ ተቋም ላይ ግን የሚፈጠርባትን ነገር እነሱ ላይ አልተፈጸመም። ስለዚህ በቀላሉ ከዚህ ድርጊት ከሚያደርጉት ድርጊት በዚህ በመናፍቃኑ ዓለም የሚያደርጉት ድርጊት ጀርባ ማን ነው ያለው ብለን እንድንጠይቅ እንደ አንድ አማኝ እንድንጠይቅ ያደርገናል። እኔ እንደ አንድ የቤተ ክርስቲያን ልጅነት ይሄ ሁሉ ነገር አሁን የምናየው ነገር ከተፈጠረ እንደ ቤተ ክርስቲያን ልጅነት እኛ ኦርቶዶክሳዊ ምንድን ነው ከዚህ በኋላ ማድረግ ያለብን? ጥያቄው እሱ ነው። እኔም ለዚህ ቪዲዮ እንዳይ ያደረገኝ እሱ ነው። ምክንያቱም ኦኬ የሆነ ሰዓት ላይ ቅዱሳን ስላተቀደዱ ኦኬ ያልፋል። ኦኬ ወራባው ነክስ አይኖ አብዛኞቻችሁ እኔም እናንተም እናስባለን ቤተ ክህነት ቅዱስ ሲኖዶስ ምን እየሰራ ነው የሚል ጥያቄ ሊኖረን ይችላል። እኔ ፐርሰናሊ ብትጠይቁኝ ቤተክርስቲያኗ ቅዱስ ሲኖዶስም ሆነ ቤተ ክህነቱ እየሰራ አይደለም የሚል እምነት የለኝም። በዛው ደግሞ ተመሳሳይ የተሳሳተ አንደርስታንድ እንዳይኖራችሁ፣ በዛው ደግሞ ተመሳሳይ ደግሞ ለቤተ ክርስቲያኗ ደግሞ መቆርቆር ለቤተ ክርስቲያን መብት ደግሞ አክቲቭ ሆኖ እየሰራ ነው የሚልም እምነት የለኝም። ቅድም እንዳልኳችሁ እየሰራ አይደለም የምልበት ምክንያት የሰራውን ነገር ለአማኙ ሲያሳውቅ አናይም። እየሰራ ነው ማነው አልሰራም እንዳልን ደግሞ አልሰራም ብዬ 100% እንዳልናገር ደግሞ ምን እየሰራ እንደሆነ ስለማላቅ ማለት ነው። ስለዚህ እኔ ለዛ ነው ጣቴን አብዛኛውን ቤተ ክህነቱ ላይ ሲኖዶስ ላይ ማለት ነው የተጨበጠ ነገር እስካል ኢንፎርሜሽኑም ስለሌለኝ ማለት ነው። ግን ኦብቪየስሊ እንደ አንድ ስደት ሀገር ላይ እንደሚኖር ሰው ግን እና በተለይ ደግሞ ከሌላው ኦርቶዶክሳውያን ከሆኑ አማኞች ሳይ አሁን ቅድም እንዳልኳቸው ከግብፅ ጋር ሳነጻጸር ግን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ቤተክርስቲያንን የሚያስጠብቁ የበላይ አካላት ግን እየሰሩ ነው ብዬ አላምንም። እንደው ፐርሰናሊ ብትጠይቁኝ ለዚህ ሁሉ ውድቀት ቤተክርስቲያኗ ላይ ያሉት የበላይ አካሎች አክቲቭ ሆነው ስራቸውን ስላልሰሩ እንደምታስታውሱት ስንት ትርምስ እንደነበር ታውቃላችሁ። በቤተ ክህነት ውስጥ ያለው ፍጭት አሁንም እስከማፈር ደረጃ የሚያሳፍር ትናንትና ከትናንት ወዲያ ከመስቀል በዓል ጋር ተያይዞ ከአዲስ አበባ ከንቲባዋ ጋር የነበረውን ንግግር ሳይ ለእኔ ሾክ ነው የሆንኩት። አሳፋሪ ነው። በሌላ ቪዲዮ እመጣበታለሁ። እንደ አንድ አማኝ የተዋረድኩበትና ያፈርኩበት ሁኔታ ስለሆነ ማለት። ስለዚህ እኔ ለቤተክርስቲያኗም ትልቁ ፈተና የሆናት የቤተክርስቲያን አባቶች ናቸው ብዬ ስለማስብ ማለት ነው። ይሄንን ስልጣን ላይ ያሉት ወይም የቤተክርስቲያን የበላይ ጠባቂ የሆኑት አካላት ቤተክርስቲያኗ ላይ እየሰሩ አይደለም የሚል እምነት ስላለኝ ማለት ነው። ለዚህ ሁሉ ለመገደሉም ቤተክርስቲያን መከራ ለመድረሱም ማለት ነው። ይሄ ከሆነ እኛ ግን አሁን እኔ ባጭሩ እንደው ለማጠቃለል ያህል ባጭሩ ለመናገር የምፈልገው አንድ ነገር ነው። መፍትሄው ምንድን ነው? መፍትሄው ምንድን ነው? አሁን ቅድም እንዳልኳችሁ ከማቃጠልና ከመቅደል ከመሳደብ በመናፍቃኑ እና በዚህ በፕሮቴስታንት መናፍቃኑ ዓለም ይህን ሁሉ ድርጊት ወደፊት እየገፉበት የሚመጡበት ምክንያት ምንድን ነው? ኦኬ አሁን ካልኳችሁ አንጻር
ከነሱ ጀርባ አካል ካለ እኛ እንደ አንድ ኦርቶዶክሳዊ እንደ አንድ ኦርቶዶክስ ክርስቲያን እኛ ብቻ አይደለም። በጣም የሚያሳፍረው እኮ ቅዱሳን ስዕላት ላይ እኛ ብቻ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ብቻ አይደለም ቅዱሳን ስዕላትን የምታከብረው። ዓለም አቀፋዊቷ የኦርቶዶክስ እምነትን ታከብራለች። የግብፅም፣ የግሪክም፣ የራሽያም ኦርቶዶክስ የተባለ በሙሉ ለቅዱሳን ስዕላት ትልቅ ቦታ አላቸው። ይሄ ፈተና ሲገጥማቸው ግን አናይም። ከዛም አልፎ ካቶሊኩ ላይ ቅዱሳን ስዕላትን በየቤተ ክርስቲያናቸው ላይ አስቀምጠው ያከብሯቸዋል። ከዛም ያልፍና እንደው በፕሮቴስታንት አሁን ይህንን የጥላቻ መርዛቸውን የሚያራግፉት አካላት ከፕሮቴስታንቱ ደግሞ መስራቾቹ፣ ዋናዎቹ፣ ቀደምቶቹ እንደነ ሉተራውያን ለቅዱሳን ስዕላት ቦታ አላቸው። ስለዚህ ምንድን ነው የመጣብን? እኔ ቅድም ያልኳችሁ ሞር ፎከስ እንድታደርጉልኝ የፈለግኩት ምንድን ነው የመጣብን? ሪሊ ከቅዱሳን ስዕላት መቅነት ጀርባ ነው ወይስ ሊያደርጉት ያሰቡት ነገር ምን አለ? እያየን ስለሆነ ማለት እኔ ሁላችሁም ሞር ፎከስ እንድታደርጉልኝ የፈለግኩት ከዛ ጀርባ ምን አለ? እዚች ቤተክርስቲያን ላይ ምን እያለማመዱን ነው ብዬ እንድጠይቅ የሚያደርገኝ ሰው ይህንን አንደርስታንድ ካደረግን እኔ መብቴው ምንድን ነው? አሁን ከረንትሊ መብቴው ምንድን ነው? የቤተ ክርስቲያኗን መብቷን ለማስከበር እንደ አንድ የኦርቶዶክስ እምነት በአገር ቤትም በውጭም ያለን አይኖ በአገር ቤት ውስጥ ያለን ክርስቲያኖች ብዙ ፈተና፣ ብዙ መከራ፣ ብዙ ችግር እንደሚፈጠርብን እናውቃለን። ምክንያቱም መንግስት አክቲቭ ሆኖ የሚሰራው እንደዚህ አይነት ሰዎች መብቱን ሊያስከብር ስለ ቤተክርስቲያን የሚጮሁ ሰዎች ስለሆነ ፎከስ አድርጎ የሚሰራው እንጂ ሌላ ንጹሃን ስለሚሞቱት ነገር አዶንት ቲንክ ሶ ያንን ያህል አክቲቭ ሆኖ ይሰራል ብዬ ስለማላስብ፣ ስለዚህ ከባድ እንደሚሆን እረዳለሁ። አገር ቤት ላሉ ለዚህ ቤተክርስቲያን ተቆርቆሮ መብቷን ለማስከበር የሚሰሩ ግን በውጭ ዓለም ያለን ሰዎች ግን እኛ ሌላ ነገር ባንችል ግን ልክ ቅድም እንዳልኳችሁ እንደ ግብፅ ኦርቶዶክስ እምነት ተከታዮች እንደ ኮፕቲክ ግብፅ ኦርቶዶክስ እኔ ከነሱ ነው ትምህርትም እንደው ይህንን በዚህ የማጠቃላይ ነው የማደርገው። አስባችሁታል? 2% ሆነው ዓለም ላይ ተጽዕኖ ፈጣሪዎች ናቸው የግብፅ ኦርቶዶክስ። ምን ማለት ነው ተጽዕኖ ሲባል? አንድ ነገር ቤተክርስቲያን ገጠመ ከተባለ የዓለም አቀፍ ሚዲያዎች ናቸው የሚዘግቡት። ተከታታይ ለ3 ለ4 ቀን እንዴት ተፈጠረ በኮፕቲክ ኦርቶዶክስ ተዋሕዶ እምነት ኮፕቲክ ኦርቶዶክስ አማኞች ላይ እንደተፈጠረ ቤተክርስቲያን ላይ ተፈጠረ ብለው ትልቅ መነጋገሪያ ዓለም ሚዲያ ላይ አንድ ነገር ተፈጠረ። ታስታውሳላችሁ? ከ10 ዓመት በፊት ቤተክርስቲያን ላይ አቃጠሉ ተብለው ስንት ነገር መነጋገሪያ። እኛ ጋር ስንት ተቃጠለ? በሺህ ቤት አልተቃጠለም? በሺህ ቤት ንጹሃን ሰዎች አልተገደሉ? አገልጋዮች አልተገደሉ? ስለዚህ የት ነው ያለ ነው? በተለይ በውጭ ያለን ሰዎች ምን እየሰራን ነው? ቤተክርስቲያን ለማስከበር መብቷን ለማስከበር አማኞችን ለማስጠበቅ ምን እየሰራን ነው? ምን አትሊስት እንደው በቀላሉ ማድረግ የምንችለው እንኳን ለዓለም አቀፍ ሕዝብ እንደ አንድ ኦርቶዶክስ አማኝ ማሳወቅ ይጠበቅብናል። መዝጊያዬ መብቴም ይሄ ስለሆነ ማለት ነው። ስለዚህ ኦርቶዶክሳዊ የሆናችሁ በሙሉ እባካችሁ ከዚህ የበለጠ ብዙ ፈተና እንደሚመጣ ማሰብ ይኖርብናል። ምክንያቱም እየታየ ያለ ነው። ይሄ ትንሽ ነው፣ ይሄ ነገር ቆይ ይስተካከላል የሚለው ነገር ለእኔ እንዳያችሁን ከዚህ በፊት እንደዚህ አይነት ነገር ሰርቼ አላውቅም። ብዙም አይደለም እኔ ሶሻል ሚዲያ ላይ አይ ቲንክ ግን አሁን በጣም እያሳሰበኝ የመጣው ነገር በጣም የሚያሳዝን እኔ በቃ መፍራትም ጀመርኩኝ። ምክንያቱም በዓላት በተከበሩ ቁጥር ያልኖርንበትን በዘመናችን እኔ ባልኖርኩ እንግዲህ ይሄ 2ኛ ነው 3ኛ መንግስት ነው ሲቀየር በዘመን የትኛውንም የአደባባይ በዓላት ስናከብር ይሄን አታድርጉ ሲባል ዘምቼም አይቼም በዘመኔ አይቼም አላውቅም። ላለፉት 7-8 ዓመት ነው ከቆዳችሁ ላይ ይሄ ቀለም አለ ይሄን አታድርጉ እንደው ትናንትና እርግጠኛ ባልሆንም የሰማሁት የእመቤታችንን ስዕል መያዝ አትችሉም ምን አገናኘው ከመስቀል በዓል ጋር የሚልም አንስተዋል። እንደው በሚቀጥለው ቪዲዮ በሱ እመጣለሁ። ግን መጮህ አለብን ለቤተ ክርስቲያን። አትሊስት እኛ አባቶች እንዳሉት ወታደር የለንም። ነገር ግን እንደ አንድ ኢትዮጵያዊ ዜጋ ግን ስለ ቤተ ክርስቲያን ዝም አንልም። መብቷ እስኪከበርላት ድረስ አማኙም
መገደል እስኪቆም ቤተክርስቲያን ከመፍረስ ቤተክርስቲያን ከማጥቃት እንዲቆም ድምጽ ልንሆናት ይገባል ነው መልእክቴ። በሚቀጥለው ቪዲዮ ደግሞ በዚህ ትንሽ ስለደነገጥኩ ነው እሱን መጨመር ስለማልፈልግ በሌላ ቪዲዮ ደግሞ ለመምጣት እሞክራለሁ። ይሄንን ቪዲዮ ካዳመጣችሁ በኋላ ሁላችሁም ኮሜንት አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉት ለሁሉ እንዲደርስ። እንግዲህ እንደ አንድ ኦርቶዶክስ ክርስቲያን ፕሊስ ለሃይማኖታችን ቀና ሆነን አትሊስት ማስከበር ያለብንን ነገር ለማስከበር ሁላችንም የየድርሻችንን መወጣት ይገባናል። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። በሚቀጥለው ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።